በዚህ ዘመን ሐዋርያት አሉ ወይ? በሰፊው አይደለም። በሰፊው ማኛ ሁላችን ምንድነው የተላክነ? ማቴዎስ 28:19 ሂዱና አሕዛብን በሉ ደቀ መዛሙርት አድርጉ እኮ ተብለናል። አጥምቁና ምን አበሏቸው? ያዘዝኳችሁን አስተምሯቸው፣ ደቀ መዛሙርት አድርጓቸው። ለማን ነው? ለሁላችንም እኮ ነው። የማይሰብክ ካለ እንደ ወንጌል ግን ወንጌል ተልኬ ሰብካለሁ ማለት ነው ሐዋርያ ነኝ ማለት ነው፣ ሻሊያክ ነኝ ማለት ነው። ይሄ ጠባቡን ለበጉ ሐዋርያት ጥቅም ላይ የዋለውን ናውን የሆነውን ቃል እጠቀማለሁ ማለት ተራሴ በፍጹም ለምን አትጠቀምም የተባልኩ እንደሆነ ምንድነው እናንተ ማለት 5 መስፈርት አለ። አንደኛው ምንድነው? ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በዮሐንስ ጥምቀት ነው። ከዮሐንስ ጥምቀት ጀምሮ በገባበትና በወጣበት ሲያስተምር በምኩራብ ገብቶ ሲፈውስ በሄደበት ሁሉ ሰማርያ ሲሄድ፣ ይሁዳ ሲሄድ፣ ኢየሩሳሌም ሲሄድ በሄደበት ሁሉ ተከትለሃል ወይ? አብሬ ነበርኩኝ ወይ? ይሄን አሟላውል ወይ ነው የመጀመሪያው መስፈርት። በወጣበት ወጥቻለሁ፣ በገባበት ገብቻለሁ ወይ? አብሬው እንጀራ ቆርሻለሁ ወይ? በቃ ካላሟላ ሐዋርያ ልሆን አልችልም ማለት ነው አይደል? ሻሊያክ ልሆን አልችልም ማለት ነው። ሁለተኛውስ ምንድነው? ኢየሱስ ክርስቶስ ከተነሳ በኋላ የዓይን ምስክር ነኝ ወይ? ሶስተኛው ምንድነው? ራሱ ኢየሱስ ክርስቶስ ምን ብሏል? 12 ደቀ መዛሙርት ሹሜሃለሁ ብሎ ሹመኛል ወይ? አራተኛ ድንቅና ታምራት። ድንቅና ታምራት በእጄ የሆነ ነው ወይ? የፈውስ ጸጋ አለ እንዳትሳሳቱ አይደል? መጽሐፍ ቅዱስ ሲናገር የፈውስ ምን አለ? ጸጋ አለ። ሁሌ ግን ምን አይደለም። መንፈስ ቅዱስ ሲወድ ምን ያደርጋል? አሁን ደቀ መዛሙርቱ ጋር ስትሄዱ ግን ምንድነው የሚሆነው? ሙሉ ሐዋርያት ሥራን ስታነቡት እኮ ምንድነው? የድንቅ መጽሐፍ እኮ ነው። በሐዋርያት ሻሊያክ በምንላቸው የበጉ ሐዋርያት ላይ የነበረው የድንቅና ታምራት ኃይል ሌላ ሰው ጋር ምን አለ? አምስተኛና የመጨረሻ መገለጥ እና ጥባቆት አለ ወይ? አሁን እግዚአብሔርን ሰምቼ የምናገረው አሁን የሰራዊት ጌታ እግዚአብሔር እንዲህ ይላል ካልኩ በኋላ ካፍ የሚወጣው ቃል የእግዚአብሔር ሊሆን ይችላል? አይችልም። ቆሟላ። 66ቱ መጽሐፍ ምን አደረገ? ተዘጋ። የሐዋርያቱ ስልጣን ልክ ብሉይ ኪዳን መጽሐፍ ቅዱስ እንደሆነ ሁሉ ሐዋርያት በሕይወት እያሉ ከብሉይ ኪዳን እኩል ምን ነበራቸው? ስልጣን ነበራቸው። ለዛ እኮ ነው ብሉይ ኪዳን ምን እያደረጉ ቢተረጉሙልን እያፍታቱ አይደል? ይሄ የሚለው እንደዚህ ነው እያሉ እኮ የሚጽፉልን ለምንድን ነው? የብሉይ ኪዳን መጽሐፍትን እኩል ስልጣን ስላላቸው፣ የብሉይ ኪዳን ነቢያትን ያህል ምን ስላላቸው? ስልጣን ስላላቸው። ሐዋርያት በዚህ ዘመን አለ ወይ ለሚል ጥያቄ እነዚህን 5 መስፈርቶች የሚያሟላ አለ ወይ? አንዱ ቢጎል አይሆንም። በነገራችን ላይ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 በኢየሱስ ስም አነባለሁ። እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል። ማቴዎስ 10:40 እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። እግዚአብሔር አምላካችን አባታችን ሆይ ከሞት ወደ ሕይወት ከጨለማ ወደ ብርሃን ስለጠራህን እናመሰግንሃለን። ደግሞም ልጆችህ አድርገህ ስጦታዎችን ስለምትሰጠን ጌታ ሆይ ተመስገን። አንተ እንደወደድክ መንፈስህ እንደወደደ ለእያንዳንዳችን ስጦታዎችን ስለሰጠህን ወንድሞችን እህቶችን እናገለግል ዘንድ ሰዎችን እናገለግል ዘንድ አንተን እናከብር ዘንድ እግዚአብሔር ሆይ ስጦታዎችን ስለሰጠህን እናመሰግንሃለን። አሁን ስንማር ስለ ስጦታዎችህ እግዚአብሔር ሆይ አንተ ቃልህን ግለጥልን፣ መንፈስህ ይናገረን። በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ዛሬ የምንጀምረው ርዕስ ስፔሻል ቶፒክስ ኒው ቴስታመንት በሉት፣ ቴዎሎጂ በሉት፣ ቸርች በሉት፣ ግን ስፔሻል ቶፒክስ ነው። ዶክትሪን ወይም ደግሞ አይደል አማርኛው እየጠፋኝ ዶክትሪን ስንማር ስለነበረ በዛው ምን ነው የምንቀጥለው እና ዛሬ የምናየው ርዕስ በዚህ ዘመን ሐዋርያት አሉ ወይ ወይም የሐዋርያትን አገልግሎት ነው የሚመለከተው። ያው ስጀምር ዲስክሌመር፣ ሐዋርያት ነን የሚሉ ወንድሞችና እህቶችን በጣም እንወዳለን። በጣም እውነት በጌታ ፍቅር እንወዳለን። የመውደዳችን ጥግ ደግሞ አይደል ፍቅር ምን ያደርጋል? እውነትን ያሳያል አይደል? እውነት ምን ያደርጋል? አይደብቅም አይደል? ጎሽ ጎሽ እያለ ሰው ወደ ሞት መንገድ ሲሄድ ምን ያደርገው? አያበረታታውም። እና በጣም አድርገን ነው የምንወደው፣ በጣም እናከብራቸዋለን። እና በእግዚአብሔር ቃል ደግሞ የእግዚአብሔርን ሀሳብ እንገልጻለን ማለት ነው። ያው እንደ አለመታደል ሆኖ እኔ እውነት ለመናገር በጣም ተንኮልን እንደ ዳንቴል የሚጠልፍ ክርስቲያን ጠበቃ ባለበት አገር ላይ አይደለ በጽኑ ለታመሙ ህሙማን ርህራሄ የሌለው አይደል ጌታን ወዳለው የሚል ሐኪም በበዛበት አገር ላይ ዋጋ በማናር ትርፍ አጋብሶ የምስጋና ፕሮግራም የሚያዘጋጅ ነጋዴ በበዛበት አገር ላይ ክርስትና መንፈሳዊ ህይወት አይደል የልብ መሆኑ ቀርቶ የአንደበት ብቻ በሆነበት አገር ላይ አሁን ሐዋርያነት በጣም ሐሳባችንን ሲወስደው ያሳዝነኛል። አለመታደል ነው ብዬ አስባለሁ። ግን ያው ግድ ነው መማር ስላለብን እንማራለን። ቢሆን ግን እኔ መርጥ የነበረው ጳውሎስ ቆላሲያስ ላይ እንደሚናገረው የምጸልየውም ይላል ቆላሲያስ 1:11-14 እንደዚህ ይላል፣ የምጸልየውም ለጌታ እንደሚገባ እንድትኖሩና በሁሉም ደስ እንድታሰኙት ነው። ሰዓት ስለሌለኝ የቀረውን አላነበውም። ግን የጳውሎስ ጸሎት ለጌታ የሚገባ ኑሮ ምንድናረግ
እንድንኖርና በኑሯችን እግዚአብሔርን ደስ እንድናሰኘው ነው። ቢሆንልን ኖሮ እኔ የሚያጓጓኝ ቢሆን ኖሮ ብዬ የማስበው ስለ ክርስቶስ ክብር፣ ስለ መዳናችን ክብር፣ ስለ ጽድቅ ቅድስና ብናወራ ይበልጥ የተሻለ ነበር። ግን መጽሐፍት እኮ ይላሉ ስለ መዳናችሁ ልጽፍ ነበረ፣ ግን ደግሞ አስቸኳይ ጉዳይ አለ አይደል? እሳት ማጥፋት ይኖርብናል። ስለዚህ እሳት እናጠፋለን ማለት ነው። ይኸውላችሁ አሁን አለማወቅ የፈለግነውን ይሄ አላዋቂነት የሚሰጠው ስልጣን አለ ማለት በእኛ ሀገር ሲነገር መሀይም ደፋር ነው ይባላል። በቃ አለማወቅ የሚሰጠን ነፃነት አለ። እሱ እንዳይሆን ነው የምንማረው። እና ሰውየው አሉ መኪና እየነዳ ከስራ ወጥቶ ወደ ቤቱ ይሄዳል እና ድንገት ሚስቱ ደወለችለት እየነዳ እና አነሳና ሄሎ ይላታል። ሄሎ እባክህን ሀኒ ትላለች፣ ተጠንቀቅ፣ አንድ ጤነኛ ያልሆነ እብድ ሰው እያለ በተቃራኒ አስፋልት ላይ ምንም ያደርግ መኪኖቹ እንዲሚመጡ ከሆነ ምንም ያደርግ በተቃራኒ ወደ ፊት ለፊት የሚነዳ ሰው ዜና ላይ እያየ ነው ቲቪ ላይ እና እባክህ ተጠንቀቅ ትሏለች። እና ባልየው ደግሞ መልሶ ምን ይላል? አንቺ ደግሞ ሁሉም እባክሽ በተቃራኒ ነው የሚነዱት። እየቆየ ነው የገባሽ አይደል? ማነው በተቃራኒ የሚነዳው? ዜና ላይ የምታየው የሷው ጉድ ነውና አሁን እንደዛ እንዳይሆንብን ይሄ ባለማወቅና በድፍረት እንዳይሆንብን ስለ ሐዋርያዊ አገልግሎት አራት ነገሮችን እናያለን። በጣም ወሳኝ ነገሮች ናቸው። አራቱንም እንጨርሳለን ማለት አይደለም ዛሬ፣ አራት ግን እናያለን። አንደኛው ሐዋርያ የሚለውን የቃሉን የጽር ወይም ደግሞ የግሪክ ቃሉንና የዕብራይስጥ ቃሉን ቋንቋ ትርጉም እናያለን። የቃል ጥናት እናደርጋለን ማለት ነው አንደኛው። ሁለተኛ የቃሉን መጽሐፍ ቅዱሳዊ አጠቃቀም እና መስፈርት እናያለን። ሶስተኛ ደግሞ የቃሉን አጠቃቀም በቤተክርስቲያን ታሪክ ውስጥ ደግሞ እናያለን። በቤተክርስቲያን ታሪክ ውስጥ እንዴት ሆኖ ነበር የሚለውን፣ ከዛ አራተኛ ለእኛ ያለውን ተዛምዶ አይተን እናጠናቃለን ማለት ነው። እነዚህን አራት ነገሮች እናያለን ብዬ አስባለሁ። ስለዚህ ጥያቄ ነው ርዕሳችን ማለት ነው የሚሆን ዛሬ። በዚህ ዘመን ሐዋርያት አሉ ወይ የሚል ጥያቄ ጠይቀን ነው የምንጀምረው። በዚህ ዘመን ሐዋርያት አሉ ወይ? ስንጨርስ ያለውን መልሱ ራሳችሁ ትመልሳላችሁ። እዚህ የመጀመሪያው ምንድነው? የቃሉን የጽር ወይም ደግሞ የግሪክ ቋንቋ ትርጉም፣ የዕብራይስጥ ቋንቋ ትርጉም ለማየት እንሞክራለን። የግሪኩ የሚለው መጽሐፍ ቅዱሱም የተጻፈበት ማለት ነው። አፖስቶሎስ ሚል ቃል ነው የሚጠቀመው። አፖስቶሎስ ማለት የተላከ ወኪል እንደማለት ነው። ደግሞ ቨርብ ደግሞ አለው፣ ግስ ደግሞ አለው። እሱ ደግሞ አፖስቴሌን ይላል ግሱ ማለት ነው። ስለዚህ ከዚህ አፖስቴሌን ከሚለው ግስ የወጣ ነው አፖስቶሎስ ወይም ደግሞ ሐዋርያ የሚለው የተላከ ከሚል የወጣ ነው ማለት ነው። ሐዋርያ የሚለው ስያሜ ናውን ፎርሙ ወይም ደግሞ ስም የምንለው ማለት ነው ያ ነው። ያው መጀመሪያ ጥቅም ላይ ሲውል የነበረው ስታጠኑት የቃሉን አጠቃቀም እንደ አጀክቲቭ ነበር። አጀክቲቭ ማለት ምንድን ነው? በእኛ ቅጽል አይደል? ጎበዝ። ምንድን ነው አጀክቲቭ? ነው ቅጽል ነው፣ ገላጭ ነው ማለት ነው አይደል? አጀክቲቭ ማለት አንድን ነገር ምን የሚያደርግ ነው አይደል? ዮሴፍ እና ቀጭኑ ዮሴፍ። እዚህ ቀጭኑ ምንድን ነው? ቅጽል ነው ማለት አጀክቲቭ ነው፣ ይገልጻል። እንደ አጀክቲቭ ነበር ጥቅም ላይ ይውል የነበረው እና የሚውለው ደግሞ ለሰውም አልነበረም። የሚገርማችሁ ነገር ቃሉ መጀመሪያ ላይ ኦሪጂናሊ ብታዩት የሚውለው ለሰው ሳይሆን ለምሳሌ አንድ መርከብ አጅበው ለሚሄዱ ፍሊትስ ካሉ ዲስፓች ኦፍ ፍሊትስ ጥቅም ላይ ይውላል። ምንድነው ይባላል? አፖስቶሎስ የሚለው ለነሱ ጥቅም ላይ ይውላል። የጥንቱን የግሪክን እና ሄለኒስቲክ የሆነውን ቋንቋ ስታጠኑ ኢምፐርሰናል ነው፣ ለሰው አልነበረም የሚውለው ማለት ሰው ላልሆኑ ነገሮች ነበር ምንም ያደርገው ጥቅም ላይ ጉዛን ለሆኑ ነገሮች ነው ጥቅም ላይ ይውል የነበረው ማለት ነው። በኋላ የሰባ ሊቃናት ትርጉም የሚባለው 71 ናቸው፣ የግሪክ ትርጉም ነው። እሱ ላይ ብቻ አንድ ቦታ ላይ ጥቅም ላይ ውሏል። በጣም ነው የሚገርመው። አንድ ቦታ ላይ ነው ጥቅም ላይ ያለው። እሱም አንደኛ ነገሥት ምዕራፍ 14 ቁጥር 6 ላይ ነቢይ አኪያም ለሚባል ነቢይ ጥቅም ላይ እየዋለ ነው። አሁን ነቢይ አኪያምን ካልነገርኳችሁ የቃሉን ክብደት አትረዱትም። ስለዚህ አንደኛ ነገሥትን 14 የተወሰነ ቁጥር አነብላችኋለሁ። በዚያ ጊዜ ይላል የኢዮርብዓም ልጅ አብያ ታመመ። ኢዮርብዓምም ሚስቱን እንዲህ አላት፣ ተነሺ የኢዮርብዓም ሚስት መሆንሽን እንዳይታወቅብሽ ሆነሽ ወደ ሴሎ 10 እንጀራ ጥቂት ሙልሙል ዳቦና አንድ እንስራ ማር ይዘሽ ምን በይ ሂጂ፣ እርሱም በልጁ ላይ የሚደርሰውን ይነግርሻል አላት። ስለዚህ የኢዮርብዓም ሚስት ያላትን አድርጋ በሴሎ ወደሚገኘው ወደ አኪያ ቤት ሄደች ይላል። በዚህ ጊዜ አኪያ የተባለው ነቢይ ከማርጀቱ የተነሳ ይላል፣ በጣም ነው የሚገርመው፣ አይኖቹ ፈዘው ነበር።
አይኖቹ ራሱ በትክክል ምን ያደርጉ ነበር? አይለዩም ነበረ። እግዚአብሔር ግን ይላል፣ በጣም ነው የሚገርመው። እግዚአብሔር ግን ለአኪያ እነሆ ይለዋል፣ ልክ እንደ ሰው ማለት ነው የሚያናገረው እግዚአብሔር። እነሆ የኢዮርብዓም ሚስት ስለታመመው ልጇ ልትጠይቅህ ሌላ ሴት መስላ ምን ታደርጋለች? ትመጣለችና እንዲህ ብለህ መልስላት ብሎ ነገረው። የነገረውን በኋላ ነው የምናየው። አኪያም የእግሯን ኮቴ ድምፅ በሩ ላይ እንደሰማ እንዲህ አላት፣ የኢዮርብዓም ሚስት ሆይ ግቢ። ግን ለምንድን ነው ሌላ ሴት መስለሽ ለመታየት የፈለግሽው? ለአንቺ ከባድ ነገር እንድነግርሽ ተልኬያለሁ። አሁንም ሂጂና ኢዮርብዓምን የእስራኤል አምላክ እግዚአብሔር የሚለው ይህ ነው ብለሽ ንገሪው። ማን የሚለው? የእስራኤል አምላክ የሚለው። ስለዚህ አሁን እግዚአብሔር ነው የሚለው። ይሄን የእስራኤል አምላክ እግዚአብሔር የሚለው ይህ ነው። ከህዝቡ መካከል አንስቼ የህዝቤ የእስራኤል መሪ አደረግኩ። ከዳዊት ቤት መንግስቱን ቀድጄ ለአንተ ሰጠሁ። አንተ ግን በፊቴ መልካም ነገር በማድረግ ብቻ ትእዛዜን እንደጠበቀው በፍጹም ልቡም እንደተከተለኝ እንደ ባሪያዬ እንደ ዳዊት አልሆንክም። ከአንተ በፊት ከነበሩት ሁሉ ይልቅ አንተ የከፋ ስራ ሰራህ። ለራስህም ከቀለጠ ብረት ሌሎች አማልክትን ሰራህ። ቁጣዬን አነሳሳህ፣ ወደ ኋላህም ጣልኸኝ ይላል። ለማን ነው ያለው ጥቅም ላይ? አንዴ ለአኪያ። አኪያ ማን ነው? የእግዚአብሔርን ድምፅ ነው የሚያደርግ የሚሰማ ነቢይ። የሰራዊት ጌታ እግዚአብሔር የእስራኤል አምላክ እግዚአብሔር እንዲህ ይላል ካለ በኋላ አኪያ የሚናገረው ቃል የማን ነው? የእግዚአብሔር። የኢዮርብዓም ሚስት ይኸውልህ መጽሐፍ ቅዱስ ይዛ ይህ ሊሆን እንዴ ነገሩ ብላ ምን አታረግም? አትጠራም። ምን እንደምታረገው አለ ብላ ነው የምትሄደው። አንዴ ነው ጥቅም ላይ የዋለው። እሱም ለማን ነው? ለአኪያ ለሚባለው ነብይ ነው። ሌላው አንድ ጆሲፈስ የሚባል የታሪክ ጸሐፊ አለ። እሱ አንዴ ተጠቅሞታል። በቃ አለቀ። ወደ ኋላ ሄደን ስናጠናው ቃሉ ሁለት ጊዜ ነው ማለት። አንዴ ሰብትዋጀንት የሰባ ሊቃናት የምንለው ትርጉም ላይ አንድ ቦታ አንደኛ ነገሥት 14:6 ከዛ ደግሞ ጆሲፈስ የጻፈው የቤተክርስቲያን ታሪክ ላይ ታገኙታላችሁ። በአዲስ ኪዳን ስንመለከት ቃሉ በግሱም ጥቅም ላይ ውሏል፣ ደግሞ በስሙ ምን አድርጓል? ጥቅም ላይ ውሏል። ከኔ ጋር ናችሁ? አይ የእግዚአብሔር ቃል ሲጠና እንደዚህ ነው። ግስ አለው፣ ስም አለው አይደል? ቨርብ እንደዛ ነው የሚጠናው። ታዲያ እንዴት ነው እዚህ በማንኪያ የምትበሉት? እኮ የስብከት ሰዓት እኮ ተስተካክሎ እኮ ነው በረቃሽ ላይ ይሄ የተከተፈው ሽንኩርቱ የታጠበው ምናምን እኮ አታዩትም እናንተ። የተቁላላው ምናምን አይደል እናንተ እንትን ፕሌቷን ስለምትዋት ነው። ሲጠና ግን እንደሚደረገው ማለት ነው። ኋላ ሄደን ብዙ የሚሰራ ስላለው ማለት። ስለዚህ አሁን አዲስ ኪዳን ላይ በግሱም ጥቅም ላይ ውሏል። ከዛ በስምም በናውንም በቨርብም ምን አድርጓል? ጥቅም ላይ ውሏል። የሚወክለው አዲስ ኪዳን ላይ ስትመጡ ምን አይነት ሰው መሰላችሁ? ኦቶራይዝድ የሆነ ህጋዊ የሆነ ወኪልን ይወክላል። ይሄ ወኪል በራሱ በክርስቶስ ኢየሱስ ሊሆን ይችላል፣ በእግዚአብሔር አብ ሊሆን ይችላል የተላከ፣ ወይም በአንዲት አጥቢያ ቤተክርስቲያን የተላከ ሊሆን ይችላል። ቃሉ አጠቃላይ አጠቃቀሙ እንዴት ነው ሲባል ራሱ ኢየሱስን እግዚአብሔር አብን ቤተክርስቲያንም ስላላከችው አንድ መልእክተኛ የሚገልጽ ቃል ነው የሚሆነው። ለምሳሌ ሁለት አይነት አጠቃቀሞች እንዳሉት በዚህ አገላለጽ ትገነዘባላችሁ ያስባል። አንደኛው ሰፋ ይላል፣ ሰፋ ያለ አጠቃቀም አለው። ለምሳሌ ቤተክርስቲያን የምትልካቸውን ሰዎች ማየት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 23 ላይ እንዲህ ይላል፣ ስለ ቲቶ የሚጠይቅ ቢኖር እርሱ እናንተን ለማገልገል አብሮኝ የሚሰራ ባልደረባዬ ነው። ስለ ቲቶ ማወቅ የሚፈልግ ሰው ካለ እሱ ምንድን ነው? ከኔ ጋር አብሮ የሚያገለግል ምንድን ነው? ባልደረባዬ ነው። ስለ ወንድሞቻችንም የሚጠይቅ ቢኖር፣ ከቲቶ ቀጥሎ ደግሞ ስላሉት ወንድሞቻችን ደግሞ የሚጠይቅ ሰው ቢኖር እነርሱ አብያተ ክርስቲያናት ተወካዮችና የክርስቶስ ክብር ናቸው ይላል። የምን ተወካዮች? አሁን ትራንስሌሽን ይመጣል ጨዋታው ማለት ነው። ምንድነው ተወካዮች የምትለው ቃል ስትሉ አፖስቶሎይ ይላል። አፖስቶሎይ ይላል። ናውን ነው፣ ስም ነው ማለት ነው። ቤተክርስቲያን የላከቻቸው ምንድን ናቸው? ወንድሞች ናቸው። ከጳውሎስ ጋር እንዲያደርጉ እንዲያገለግሉ፣ በአጭሩ ምንድን ናቸው ማለት ነው? ሚሽነሪዎች ናቸው ማለት ነው። የወንጌል ስራ ነው የሚያደርጉ ናቸው፣ የሚሰሩ ሰዎች ናቸው ማለት ነው። ከጳውሎስ ጋር ተልከው ይሄ አፖስቶሎይ የሚለውን ይይዛል ማለት ነው። ፊልጵስዩስ 2:25 ላይ ስትመጡ ደግሞ እንዲህ ይላል፣ እንዲሁም ወንድሜን አብሮ ሰራተኛና አብሮኝ ወታደር የሆነውን በሚያስፈልገኝ ሁሉ እንዲንከባከበኝ የላካችሁትን የእናንተ መልእክተኛ አፖስቶሎን ይላል። ቅድም አፖስቶሎይ ነበር አይደል? አሁን ፎርሙ ይቀያየራል፣ ግን አሁን ነው ይሄ አፖስቶሎን የሆነውን አገልጋዩን አፍሮዲጡን መልሼ እንድልክላችሁ አስፈላጊ ሆኖ አግኝቻለሁ ይላል። ስለዚህ አሁን አፍሮዲጡ ምን ተብሏል?
አይደል? አፖስቶሎን የተላከ ማለት ነው ተብሏል። እሱ ሰፊ ነው። በጣም የሚገርማችሁ ራሱ ኢየሱስ የተላከ ተብሏል። ዕብራውያን 3:1 ላይ እንዲህ ይላል፣ እንግዲህ የሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። ምን የሆነው ሐዋርያና፣ ግን ይሄ አጠቃቀም ብሮደር ሴንስ ነው። አያችሁ ኢየሱስ ክርስቶስ 3 ማዕረጎች ነው ያሉት ምድር ላይ በነበረው አገልግሎት። ምን? ነብይ፣ ካህንና ምን? ንጉስ። ሐዋርያ አይደለም። ግን ኢየሱስን ማልኮት ነው የመጣው። ራሱም ይላል አባቴ አብ ምን አደረገኝ? ላከኝ እንደሚል። ስለዚህ ይሄ ቃሉ አፖስቶሎስ የሚለው ቃል ሰፊ አጠቃቀም አለው። ምን የሚል? የተላከ ለማለት ጥቅም ላይ ይውላል። ለምሳሌ ሕያው መንገድ ወንጌል ስበኩ ብላ ሰዎችን ብትልክ እነዛ ምን እንላቸዋለን? ሐዋርያ አፖስቶሎስ እንላቸዋለን ማለት ነው። ሐዋርያት። ሁለተኛው ግን ናሮ ሴንስ ደግሞ አለው፣ ጠባብ የሆነ አጠቃቀም አለው። ለምሳሌ ይህን የሚጠቅመን ማቴዎስ ምዕራፍ 10 ከቁጥር 1 እስከ 4 ኢየሱስ 12ቱን ደቀ መዛሙርት ወደ ራሱ ጠርቶ እርኩሳን መናፍስትን እንዲያወጡ ደዌንና ሕማምን ሁሉ እንዲፈውሱ ስልጣንን ምን አደረጋቸው? ሰጣቸው። የ12ቱ ሐዋርያት አፖስቶሎን ይላል ስም የሚከተለው ነው። ስማቸውን ቤት ገብታችሁ ቼክ አድርጓቸው እነማን ናቸው ብትተዋወቁ ጥሩ ነው አይደል? አሁን ታዲዮስ የሚባል ሐዋርያ እንዳለ ታውቃላችሁ። ግን ይሄ ጠባብ ነው። አያችሁ ለማን ነው ያለው? ለ12ቱ የበጉ ምን ሐዋርያት ጥቅም ላይ የዋለ ነው። ስለዚህ በግሪኩና በክላሲክ ግሪክ በምንለው ግን አናቆምም ደግሞ አይደል? የዕብራይስጡ ቋንቋስ ምን ይላል የሚለውን ደግሞ ማየት ያስፈልጋል። ይሄ የዕብራይስጡ ቋንቋ ከግሪኩ ጋር እኩል የሚሆነው ምን የሚመስላችሁ? ሻሊያክ የሚል ቋንቋ ነው። ሻሊያክ የሚል ቋንቋ ነው። ሻሊያክ የሚለው ቃል ከአዲስ ኪዳን በፊት ጥቅም ላይ የዋለ ህጋዊ ቃል ነው። ጥቅም ላይ የሚውል ህጋዊ ቃል ነው። ይሄን የራቢኒክ የዕብራይስጥ አስተማሪዎች መምህራን የሚጠቀሙበትም ቃል ነው። ሻሊያክ ምን ማለት መሰላችሁ? የአንድ ሰው ቀጥተኛ የሆነ ወኪል ማለት ነው። በዛ ሰውዬ ቦታ ስልጣን ያለውና ምንም ቢናገርም ቢያደርግም በህግ የሚያዝለት የሚተገበርለት ምንድን ነው? ሰው ነው። ዝም ብሎ የተላከ ሰው አይደለም። ሻሊያክ ስትመጣ የሻሊያክ ትርጉም ለየት ይላል። በዕብራይስጡ አጠቃቀም በራቢኒክ ትራዲሽን ሻሊያክ አንድን ሰው የሚያደርግ የሚወክል፣ ከዛ ያ መወከሉ ደግሞ ምንድን ነው? ስልጣን ያለው ነው። የሚናገረውም የሚያደርገውም ስልጣን አለው። በህግ ፊትም ምን ያደረገ ነው? የጸና ነው ማለት ነው። ስለዚህ እኔ ሄኒን በወክለው ሻሊያክ ከሆንኩኝ ህጋዊ ወኪል ነኝ። የምናገረው ነገር ሄኒ እንደተናገረው ይቆጠራል። የማረገው ነገር ሄኒ እንዳደረገው ይቆጠራል። በህግ ፊትም ምንድን ነው? ገዢ ነው። ገዢ ነው በህግ ፊትም። ግን ያ ሻሊያክ የተባለ ሰውዬ ወኪል የሆነ ሰውዬ ሁለት ነገር እንዲያደርግ ይጠበቅበታል። አንደኛው ለዛ ለወከለው ሰው በፍጹም መገዛትና መታዘዝ አለበት። ሁለተኛው ደግሞ አክት የሚያደርገው ምንም ነገር ሲናገርም ሲያደርግም ንግግሩም ድርጊቱም የዛ የላከውን ሰውዬ ቤስት ኢንተረስት ወይም የላከውን ሰውዬ ዋና ዓላማ ምንም የሚያደርግ ነው የሚያስቀድም መሆን አለበት ማለት ነው አይደል? አሁን እኔ በሰማይ መዝገብ አዘጋጁ፣ ግን መዝገቡ በእኔ በኩል ነው። እኔ ጋር ስታስገቡ እላይ ይገባል ካልኳችሁ ምንድን ነው? ሻሊያክ ነኝ? ሻርክ ነው መሆኑ አይደል? ለራሴ ነው አይደል? እንትን ነው ይቀየራል። አሁን ሻሊያክ አይሆንም ማለት ነው። ምክንያቱም ሻሊያክ ቤስት ኢንተረስት የላከውን ሰውዬ ምን እንደሚያደርግ ትእዛዝ፣ ቤስት ኢንተረስት ፍላጎት ነው የሚያጸናው አይደል? ገብቷችኋል? የኛን መመዘን ትችላላችሁ አሁን ተግባር ላይ ያለውን። ከዚህ ባጭሩ አፖስቶሎስ፣ ሻሊያክ፣ ሐዋርያ በጠባብ ትርጉሙ ማለት መሰላችሁ በላከው ሰው ወይም ደግሞ በላኪው ፋንታ ምን የሚያደርግ የሚናገር የሚያደርግ በሕግ ፊት ገዥነት ያለው ሰው ማለት ነው። ባጭሩ የላከውን ሰው ሙሉ ለሙሉ ምን የሚያደርግ የሚወክል ማለት ነው። በስልጣንም አይደል በድርጊትም ምን የሚያደርግ ሙሉ ለሙሉ የሚወክል ማለት ነው። ሻሊያክ፣ ሐዋርያ፣ አፖስቶሎስ በጠባብ ትርጉሙ። ለዛ ነው መጀመሪያ ስንጀምር ያነበብነው ክፍል ማቴዎስ 10:40 ላይ ይላል ኢየሱስ እኮ ነው ያለው እናንተን የሚቀበል ምን ያደርጋል? አችሁ ዝም ብሎ እኮ አይደለም እኔን ከተቀበሏችሁ እኔም ማለት ነው ምናምን እያለ እያስተዛዘነ አይደለም ኢየሱስ እያለ ያለው ማለት
እናንተን የሚቀበል እኔ ምን ያደርጋል? እናንተ የኔ ምንድናችሁ? ሻሊያክ ናችሁ። በዕብራይስጡ ቋንቋ ሙሉ ለሙሉ ምንድናችሁ? ህጋዊ ወኪል ናችሁ። የምትናገሩትም የምታረጉትም ነገር በህግ ምን ያደርጋል? ይጸናል። እኔንም ደግሞ የሚቀበል ይላል ኢየሱስ የላከኝ ምን ያደርጋል? ይቀበላል። ስለዚህ ልክ ኢየሱስ በፍጹም ሙላት እግዚአብሔር አብን እንደሚወክል ሐዋርያቱም በፍጹም ሙላት ኢየሱስ ምን ያደርጋሉ አይደል? ወረድ ስትሉ ይላል በምድር ያሰራችሁት ምን ያደርጋል? የታሰረ ይሆናል። ፍጹም ስልጣን እኮ ነው። አይገርማችሁ? ለ12 ሰዎች እኮ ነው የሚላቸው እኮ ይላችሁ። ለዓለም ህዝብ እኮ አይደለም የሚለው። ለሚስቱ ሰዎች እኮ ነው እንደዛ የሚላቸው አይደል? ለተበተኑ ሰዎች እኮ ነው እንደዛ የሚላቸው። ሰብስቧቸው እንደሚላቸው በምድር ያሰራችሁት ምን ያደርጋል? የታሰረ ይሆናል። የፈታችሁት ምን ያደርጋል? ምን ስለሆኑ? ሻሊያክ ሐዋርያ ስለሆኑ የቃሉ ትርጉም ይሄ ነው ባጭሩ። ከረጅም ባጭሩ፣ ከሰፊ በጠባቡ ስናመጣው ምንድነው? ይሄ ነው ሻሊያክ፣ ላኪውን በፍጹም ምንም ያደርግ ሙላት የሚወክል በጠባብ ሴንስ ሲሆን፣ ሁለተኛ የቃሉን መጽሐፍ ቅዱሳዊ አጠቃቀምና መስፈርት ጋር እንምጣ። በጣም ነው የሚገርመው። አፖስቶሎስ የሚለው ቃል በመጽሐፍ ቅዱስ ውስጥ በናውን ፎርሙ በስም ፎርሙ ማለት ነው፣ በቨርብ ሳይሆን በስም ፎርሙ ናውን ከዛ ደግሞ ማስኩሊን ነው። እንግዲህ ማስኩሊን ወንድ ማለት ነው፣ ወንድ ነው። እኔ አይደለም ግሪክ ቋንቋ ምን አለ መሰቃሉ ክፋቱ የግሪክ ቋንቋ አይገርማቸው እንትን አለው፣ ጀንደር አለው፣ ጾታ አለው። ማስኩሊን፣ ፌሚኒን እና ኑተር የሚባል ወንድ አለው፣ ሴት አለው፣ ደግሞ ወንድም ሴትም ያልሆነ ደግሞ አለው። ምን እንደሚባል አላውቅም። ኑተር ነው በእንግሊዘኛው፣ አማርኛውን ፈልጉለት። ግን አፖስቶሎስ የሚለው ጥቅም ላይ የዋለው ቃሉ ምንድነው? ማስኩሊን ነው። እቺ በኋላ ላይ የምንማራት ክፍል ጥሩ መንደርደሪያ ትሆናለች እንድታስቡት። እሺ የገባችሁ ገብታችኋል። 80 ጊዜ ኦከር አድርጓል ይሄ ቃል። አፖስቶሎስ የሚለው ቃል ስንት ጊዜ አድርጓል? አዲስ ኪዳን ውስጥ 80 ጊዜ አድርጓል። 29 ጊዜ በጳውሎስ ጽሁፎች ውስጥ መጽሐፍት ውስጥ ነው የምታገኙት። 34ቱን አብዛኛውን የምናገኘው በሉቃስ መጽሐፍት፣ ሉቃስ ወንጌልና አይደል? ሌላ ደግሞ ምንድነው ሉቃስ የጻፈው? ሐዋርያት ስራ። ስለዚህ ሉቃስና ሐዋርያት ስራ ላይ 34 እናገኛለን። ዮሐንስ ላይ አንድ አለ። የፓስቶራል ወይ ደግሞ የመጋቢዎች መልእክት የምንላቸው መጽሐፍት ላይ 5 አለ። በቀረው የአዲስ ኪዳን ክፍል ውስጥ ደግሞ ስንት አለ? 8 አለ። ስለዚህ እኔ የመጽሐፍ ቅዱሳዊ አጠቃቀምና መስፈርቱን በተመለከተ ለሁለት ከፍዬ ነው የምናየው ማለት ነው። አንደኛው የሉቃስን መጽሐፍት እናያለን 34 ጊዜ ስለተከሰተ ይሄ ቃል። ከዛ ደግሞ የጳውሎስ መጽሐፍትን ደግሞ እናያለን። ስለዚህ አሁን የምንጀምረው በሉቃስና በሐዋርያት ስራ ይሆናል ማለት ነው። ሉቃስ ይሄ ሐዋርያ አፖስቶሎስ የሚለውን ማዕረግ በጣም በጥንቃቄ የሚጠቀመው ለ12ቱ ደቀ መዛሙርት ነው። ለ12ቱ የበጉ ምንድን ነው? ሐዋርያት ነው። ለምሳሌ ሐዋርያት ስራ 1:2 ብታነቡ እንዲህ ይላል፣ ይኸውም እንደ አረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው ይላል። ለመረጣቸው ምን ሐዋርያት ብሎ ይሄ አፖስቶሎስ የሚለው ቃል ጥቅም ላይ የዋለው ለማን ነው? ለ12ቱ ደቀ መዛሙርት ነው። 1:12 ላይም ብትሄዱ እንዲህ ይላል፣ ከዚያም ደብረ ዘይት ከተባለው ተራራ ወደ ኢየሩሳሌም ተመለሱ። ይህም ተራራ ከኢየሩሳሌም የሰንበት መንገድ ያህል ይርቅ ነበር ይላል። ይቀጥላል ግን ኤኒዌይስ ሐዋርያ የሚል እዛ ጋም አፖስቶሎስ የሚል አለው። እዛው ምዕራፍ 1 ቁጥር 26 ላይም ከዚያም ዕጣ ጣሉላቸው፣ ዕጣውም ለማትያስ ወጣ፣ እርሱም ከ11 ሐዋርያት ጋር አብሮ ምን አረጋ? ተቆጠረ ይላል። ስለዚህ ሐዋርያት የሚለውን ሉቃስ በጣም በጥንቃቄ ኢማጂን 34 ጊዜ በወንጌሉና በሐዋርያት ስራ ላይ ጥቅም ላይ ውሏል። አብዛኛውን ጥቅም ላይ የዋለው ለማን ነው? ለ12 ደቀ መዛሙርት ነው። በጣም በጥንቃቄ ነው የሚጠቀመው ቃሉ ማለት ዝም ብሎ እንደፈለገ አይመነዝረውም። በጣም በጥንቃቄ የሚጠቀመው ፕሪሸስ ቃል ነው። በኋላ ላይ ግን 2 ቦታ ሐዋርያት ስራ 14:4 እና 14:14 ላይ አነብላችኋለሁ። 14:4 ላይ ምን ይላል? የከተማውም ሕዝብ ተከፋፈለ፣ ገሚሱ ከአይሁድ ጋር ገሚሱም ከሐዋርያት ጋር ሆነ ይላል። ከዛ እዛው ላይ 14 ቁጥር 14 ስትወሩ ደግሞ ሐዋርያቱ በርናባስና ጳውሎስ ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል ሮጡ፣ ድምፃቸውንም ከፍ አድርገው ምን አሉ? እንዲህ አሉ ይላል። አታምልኩን ነው አይደል? አይገርም? ምን አትበሉ ነው? አቦ አትበሉን፣ ከፍ ከፍ
አታርጉን፣ ወንበር አትለዩልን። እኔ አይደለሁም። ራሱ ሉቃስ ነው የተጠቀመው። ስለዚህ ሁለት ቦታ ብቻ ነው ምን የምታደርጉት? ሉቃስ ላይ በሉቃስ 34 ጊዜ አፖስቶሎስ ሐዋርያ ሻሊያክ የሚለው ቃል የተጠቀመው ግን ምንድን ነው? ሁለት ቦታ 32ቱን ለማን ይጠቀማል? ሰው ለ12ቱ ደቀ መዛሙርት ተጠቅመው ሁለቱን ለበርናባስና ለጳውሎስ ጥቅም ላይ ሲያውል እንመለከታለን። ስለዚህ በጣም በጥንቃቄ ይጠቀማል። ከዛ ደግሞ አይተውንም ሉቃስ በጣም ጠንቃቃ ስለሆነ መጽሐፉንም አይታችሁ ከሆነ ሐዋርያት ሥራ ሲጀምር እንደዚህ ጠይቄ በጥንቃቄ አብጠርጥሬ ይላል። መጠየቅ ማብጠርጠር መንፈሳዊነት ነው ማለት ነው። ይህ መንፈሳዊነት ዝም ብሎ እግዚአብሔር እንደሚሞሪ ሎድ አያደርግብንም። አንዳንድ ጊዜ ይህ መንፈሳዊነት ስናስብ በአንድ ግልጥ ግብት ምናምን የሚል ነገር የምናስበው። ሉቃስ ያደረገው ምንድን ነው? ከመጀመሪያ ጀምሮ የነበሩትን ምን አድርገው ጠይቆ ነው የጻፈው። በነገራችን ላይ ሲጽፍ ታሪኩን ይሄ የእግዚአብሔር መገለጥም ነው፣ የእግዚአብሔር ኢንስፓይሬሽንም ሬቨሌሽንም ነው። ሐዋርያት ሥራ ግን ምን ይላል? ጠይቄ ይላል። ክራይቴሪያ ያስቀምጣል። ለምንድን ነው ሉቃስ ከ34 ጥቅም ቃል 34 ጊዜ አፖስቶሎስን ተጠቅመ 32ቱን ለ12ቱ ደቀ መዛሙርት ያደረግከው ለምንድን ነው ቢባል ሉቃስ እዛው ምዕራፍ 1 ቁጥር 15 ጋር ይወስደናል። ከቁጥር 15 እስከ 26 ያለውን አነብላችኋለሁ። እንዲህ ይላል። በእነዚያም ቀናት ጴጥሮስ 120 በሚሆኑ ወንድሞች መካከል ቆሞ እንዲህ አለ፣ ወንድሞች ሆይ ኢየሱስን ለያዙት ሰዎች መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስም አስቀድሞ በዳዊት አፍ የተናገረው የመጽሐፉ ቃል መፈጸም ስላለበት እርሱ ከእኛ እንደ አንዱ ተቆጥሮ በዚህ አገልግሎት የመሳተፍ እድል አግኝቶ ነበረ። እድል ነበረው ይሁዳ። አይገርማችሁ? ግን ትንቢት መፈጸም አለበት። ስለዚህ መሪ ሆነ ይላል። እርሱ ከእኛ ጋር እንደ አንድ ተቆጥሮ በዚህ አገልግሎት የመሳተፍ እድል ነበረው። ይህ ሰው ስለ ክፉ ስራው በተከፈለው ዋጋ መሬት ገዛ። በዚያም በግንባሩ ተደፍቶ ሰውነቱ መካከሉ ላይ ምን አረጋ? ፈነዳ። ሆድ ዕቃውም ተዘረገፈ። አይደል? ከእግዚአብሔር መጣላት ይላችሁ የምድሩም የሰማዩም አያምርም። አይደል? አማማቴን አሳምርልኝ ይላል ያገሬ ሰው ሲተርት። ሆድ ተዘርግፎ ከመሞት አይደል? ዝም ብሎ መሞት አይሻል? ይሄ የሞት ደህና አለው እንዴ እያላችሁ ይሆናል። በደንብ አለው። መካከሉ ፈነዳ፣ ሆድ ዕቃው ተዘረገፈ። ይህም በኢየሩሳሌም በሚኖሩ ሁሉ ዘንድ ተሰማ። መሬቱን በቋንቋቸው አኬልዳማ ተብሎ ተጠራ። ትርጓሜው ምንድን ነው? የደም መሬት ማለት ነው። ጴጥሮስም በመቀጠል እንዲህ አለ፣ በመዝሙር መጽሐፍ መኖሪያው ባድማ ትሁን፣ የሚኖርባትም አይገኝ፣ ደግሞም ሹመቱንም ሌላ ይውሰደው ተብሎም ብሏል፣ ተጽፏል። ሐዋርያነት ምንድን ነው? ሹመት ነው። ጸጋ ብቻ ሳይሆን ምንድን ነው? ሹመት ነው። ስለዚህ ይሁዳ ባባከነው ባልተጠቀመው የእግዚአብሔር ስጦታ ላይ ሌላ ሰው ምን ይበል? ይውሰደው ተብሎ ተጽፏል። እና ምን ይሁን ጴጥሮስ? ስለዚህ ይላል ጴጥሮስ፣ ስለዚህ ጌታ ኢየሱስ በመካከላችን በገባበትና በወጣበት ጊዜ ሁሉ ከኛ ጋር ከነበሩት መካከል አንድ ሰው መምረጥ ያስፈልጋል። ግዴታ 12ቱ ማድረግ አለበት፣ መሙላት አለበት አይደል? ራእይ ላይ እኮ ሄዳችሁ ብታዩ እኮ የኢየሩሳሌም ከተማ 12ቱ ስም የቱ ጋር ነው የሚጻፈው አይደል? ራእይ አንዱ መተካት አለበት። ስለዚህ መተካት አለብን ይልና እንዴት እንተካ ሲባል 3 ነገር ያስቀምጣል። አንደኛ ከዮሐንስ ጥምቀት ጀምሮ ኢየሱስ ከኛ ተለይቶ እስካረገበት ቀን ድረስ የነበረ መሆን አለበት። ምን ተካው ሰው? ኢየሱስ አገልግሎት ሲጀምር በዮሐንስ ጥምቀት አይደል የጀመረው? ከዛ ጊዜ ጀምሮ አብሮን ከኛ ጋር የነበረ መሆን አለበት። ኢየሱስ በወጣበት የወጣ በገባበት የገባ አይደል? ሲያስተምር ቁጭ ብሎ አብሮት ምን ያደረገ የተማረ አይደል መሆን አለበት። ምክንያቱም ከነዚህ ሰዎች አንዱ ከኛ ጋር ይላል። ሁለተኛው መስፈርት የትንሳኤው ምስክር እንዲሆን ያስፈልጋል። ደቀ መዛሙርቱ መጀመሪያ ያደረጉት ነገር ምንድን ነው? ኢየሱስ ተነስቷል እኮ በቃ መልካሙ ዜና እኮ ነው። እናንተ እንደገደላችሁት አልቀረም፣ በመቃብር ምን አድርጓል? በተናገረው መሰረት ከሞት ምን ብሏል? ተነስቷል አይደል? የይሁዳ አንበሳ ነው አይደል? ኢየሱስ ከሞት ምን ብሏል? ተነስቷል ብሎ በአይኑ አይቶ የተነሳውን ኢየሱስን ማድረግ አለበት። የአይን ምስክር መሆን አለበት። እናንተና ነግረውኝ ነበር መነሳቱን የሚል ሰው አይደለም የሚሆነው። በአይኑ ምን ያደረገ ያየ መሆን አለበት። ሁለተኛው መስፈርት። ስለዚህ ኢዮስጦስ የሚሉትን በሪያስ የተባለውን ዮሴፍንና ማቲያስን ሁለቱን አቀረቡ፣ እንዲህም ብለው ጸለዩ ይላል። ጌታ ሆይ አሁን ረጅም ጸሎት የምንጠብቀው እኛ አይደል? ትንሽ ልሳንም ገባ ብላባት
ያር እንደጸፍቶ ግን የጸለዩት ሉቃስ የሚነግረን ተሰበሰቡ ጌታ ሆይ አንተ የሰውን ሁሉ ልብ ምን ታረጋለህ? የሚጸልየው እንደዛ ነው። አይገርማችሁ? አንተ የሰውን ሁሉ ልብ ምን ታረጋለህ? የኔን ራሱ አይደል ታውቃለህ፣ የሰውን ሁሉ ልብ ታውቃለህ። ከእነዚህ ከሁለቱ መካከል የመረጥከውን ሰው አመልክተንና ይሁዳ ወደ ገዛ ራሱ ስፍራ ትቶት በሄደው በዚህ አገልግሎትና በሐዋርያነት ቦታ ላይ ሹመው። ሶስተኛው ክራይቴሪያ ማን ነው ሿሚ? አይደል? ራሱ ጌታ። 12ቱን የጠራው ማን ነው? በፈቃዱ የመጣለ የለም እኮ 12ቱም እኮ ምን ብለው ነው ተጠርተው አይደል? ደግሞ አጠራራቸውን ስታስቡት እኮ ይሄ አሁን ይሄኔ ቅድም ሲጸልይ እንደነበረው ስለለመድ ነው የእግዚአብሔርን ቃል ባይደው በጣም ለምደነዋል እንጂ እንዴት ነው አንድ ሰውዬ አሳ እያጠመደ ተከተለኝ ሲባል የሚሄደው? እንዴት ነው የሚሄደው? ገብታችሁ? እንዴት ነው ስራ ትቶ አባቱን ትቶ ወገኑን ትቶ ቤተሰቡን ትቶ ብድግ ብሎ የሚሄደው? እንዴት ነው? ከጠሪው የተነሳ ኖርማል አይደለም። አያችሁ? ይሄ እግዚአብሔር የሚሰራው ስራ በሙሉ ምንድነው? ሱፐርናቹራል ነው። አሁን ኖርማል ይመስል ለምንድነው ነው? ተጠሩና ሰርግ የተጠሩና አስመስለዋለን። ካርድ ይዘው ሄዱ አይደለም። ከየስራቸው ነው ምን ያላቸው እና ፈልጋለሁ እያለ ይጠራቸው። ስለዚህ ሿሚው ማን ነው? ራሱ ኢየሱስ። ስለዚህ ምን ያደረጉ እነሱ? እኛ እንመርጣለን፣ ኮሚቴ አዋቅረን ክራይቴሪያ አውጥተን ምን አይደለም ያሉት። 3 መስፈርት ነው ያወጡት። አንደኛ ከዮሐንስ አገልግሎት ጀምሮ አይደል? ኢየሱስ በዮሐንስ ጥምቀት ነው የጀመረው። ከዛ ጀምሮ ከኢየሱስ ጋር የነበረ መሆን አለበት። ሁለተኛ ምን የአይን የትንሳኤው ምን ምስክር መሆን አለበት። ሶስተኛ ሿሚው ራሱ ጌታ ነው። ለጌታ ምን እናደርጋለን? እናቀርባለን አሉ። ከዛም ዕጣ ጣሉላቸው። ዕጣውም ለማቲያስ ወጣ፣ እርሱም ከ12ቱ እንደ አንዱ ተቆጠረ ይላል። ከዚህ አሁን አፖስቶሎስ ሻሊያክ በፍጹም ሙላት ኢየሱስን የሚወክል ሰው ምንድን ነው መስፈርቱ ያል እንደሆነ አንደኛ አሁን ያነሳ ነው ኢየሱስ ክርስቶስ አገልግሎቱን በዮሐንስ ጥምቀት ከጀመረ ጀምሮ አብሮ ምን ያደረገ? በወጣበት የወጣ በገባበት የገባ ሲያስተምር በምኩራብ ቁጭ ብሎ ከሱ ጋር ምን ያደረገ? የተማረ አይደል? ታምራትን ሲያደርግ ምን ያደረገ? ያየ አይደል? 5000 አብልቶ መሶብ ሲተርፍ የሰበሰበ፣ 4000 አብልቶ መሶብ ሲተርፍ ምን ያደረገ? የሰበሰበ። ኢየሱስ መንገድ ላይ እየሄደ ማን የነካኝ ሲል ምን ሆነ ነው አንተ እንዴ? ማን በዚህ ሰዓት ስቴዲየም ውስጥ ያለ ህዝብ ከቦ ማን የነካኝ ታለ እንዴ ብሎ የጠየቀ። አያችሁ? ሰው ከሞት ሲያስነሳ ምን ያደረገ? ያየ። መናፍስትን ሲያወጣ ምን ያደረገ? ያየ። አብሮ የተመላለሰ ከኢየሱስ ጋር ቁጭ ብሎ ራሱ ምን ያደረገ? የበላ ጽዋውን የጠጣ መሆን አለበት አይደል? እንትና ክፍለ ከተማ መጥቶ ምን አይሆንም አይደል? አይሆን እንደዛ አይኮንማ። ቢሆን እኮ ጥንት ነው። አሁን እኛ ክፋት እኮ አይደለም አይደል? አሁን በጌታ ወንድማማቾች አይደለም እንዴ? ሁሉ ሰው ቢኖረው ጥሪው አይደለም ነው ችግሩ። አይሰጥም እንደዛ እንጂ ደስ እኮ ነው የሚለን አይደል? ወንድሞቻችን ሌሎች መንግስተ ሰማያት ለወረሰ ሰው ነው የማይዘው ሐዋርያ ሆናል። ሆነ ምንድነው ያደርግለት? ገብታችሁ ምንድነው ያደርግለት? ነገራችን ላይ የአገልግሎት እኮ ነው። ከዚህ በገባበትና በወጣበት ሁሉ አብሮት የነበረ ከመቼ ጀምሮ? ከዮሐንስ ጥምቀት ጀምሮ መሆን አለበት ሐዋርያ ሻሊያክ ለመሆን። ሁለተኛው ከሞት የተነሳውን ኢየሱስን በአይኑ ምን ማድረግ አለበት? ይኸውልህ እናንተና እኮ ነግረውኝ አይገርምም? ሰማሁ እኮ ባለፈው ሳምንት መነሳቱን የሚል ሰው አይደለም። ከሞት የተነሳውን ኢየሱስን ምን ያደረገ? በአይኑ ያየ። አግኝቷቸዋል ደቀ መዛሙርቱን እኮ ኢየሱስ አይደል? ወደ 500 የሚጠጋ ሰው እኮ ኢየሱስ ምን አድርጎታል? አይቶታል እኮ። አይገርማችሁ? አናግሮታል እኮ። እንደ ቶማስም የተጠራጠረዋል። ይሄ ነገር ግን ያልጠረጠረ ምናምን ብሎ ቶማስ እኮ ብሏል። ተቸግሮ ጥሩ እኮ ነው ጌታ ቤት መቸገር። አትውጡ እንጂ ውጪ ጌታ ጋር መቸገር ምንድን ነው? በጣም ጥሩ እኮ ነው አይደል? ና አይደል? ይኸው ምኑን ችንካሩን አይደል ተብሏል እኮ። ጦር ይወጋኝን አይደል እንዴ? በተዘጋ በራር እንደ ገብቶ ያናገራቸው አይደል? እንዳይጠራጠሩ መንፈስ ነው ምናምን ራሱ እንዳይሉ እኮ ጌታ እኔ እንዴት ያስረዳል? ምን አላቸው ይላል። በጣም ነው የሚገርመኝ። በእናንተ ዘንድ አንዳች የሚበላ ነገር አላችሁን አላቸው ይላል። ከዛ እነሱም አሳ በማር ሰጡት። እርሱ ምን አደረገ ይላል? በላ ይላል። ምግብ የምትወዱ ሰዎች መንግስተ ሰማያት ምግብ ሊኖር ይችላል የሚለውን ያጠይቃል። ይቀረው እንደ ምናምን የሚል ሰው ምግብ ግን አለ እራትም እንበላለን። መንግስት በዝም ብለን ቆመን ምን ቆይ ነው ይመስላችሁ እንዴ? ከጋርደን እኮ ወደ ሲቲ ነው የምንሄደው ቅዱሳን አይደል? ከመናፈሻ ስፍራ ወደ ከተማ ነው እኮ የሚወስደን አይደል? ዘፍጥረት
ራእይ በአይኑ ምን ያደረገ ምን አለበት? የክርስቶስን ትንሣኤ ያየ ኢየሱስን ሲያናግራቸው ሲያዋራቸው ትዝላቸው ኢየሱስ መጥቶ ከዛ በኋላ የዮና ልጅ ስምዖን ሆይ ትወደኛለህ ሲለው ትዝላቸዋል። ጴጥሮስ ምን እስኪል ድረስ ስብርብር እስኪል ድረስ አንጀቴን ነው የሚበላኝ በቃ እዛ ጋር። ምክንያቱም ጴጥሮስ 3 ክዶት ነበር ኢየሱስን። ከዛ ኢየሱስ ምን አለው? ትወደኛለህ ሆይ አለው። ምንድነው የምትሉት? ባይተው ጌታችሁ መጥቶ ክዳችሁት የነበረው ከሞት ተነስቶ አይደል አፍራችሁበት አራን ያላቀውም ያላችሁት ጌታ ትወደኛለህ ሆይ እና አው ወዳለው ደውና ሶስተኛው ላይ ምን ይለዋል? እንደምወድህ እኔ አላቅም እንዴት እንደምትረዱ አንጀቴን ነው የሚበላኝ። ከዛ ኢየሱስ ምን ይለዋል? በጎቼን ጠብቅ፣ ጠቦቶቼን አሰማራ ነበር ኮይ ወንድም አለ ታለም ማለት ነው። እንግዲህ ማስኩሪን ነው ምን ላድርገው እኔ እህቶችን ባካት ደስ ይለኝ ነበር፣ ግን አካቶ አይደለም መጽሐፍ ቅዱስ ነበርኩ አይተሃል ወይ? ይሄ ሁሉ ሲፈጠር ነበርኩ ወይ? ሲያርግ ሲሄድ አይተኸዋል ወይ? አይቼዋለሁ ወይ? እኔ ካላየው ምን ማለት ነው? መስፈርቱን አላሟላም። ሉቃስ ነው እኮ የጻፈው። በጣም በጥንቃቄ ይገርማቸዋል። ሶስተኛው መስፈርት እዛው ላይ ያለው ምን ሿሚው ማን ነው? ራሱ ኢየሱስ ነው። ማንም አይሾም። በቃ ማንንም ሐዋርያ ማድረግ ቤተክርስቲያን ራሱን አታረግም። ሐዋርያ አታረግም። በነገራችን በጣም ሚስ አንደርስታንዲንግ አለ ይላችሁ። ቤተክርስቲያን ሰዎችን አትሾም። በጣም አስምሩልኝ። ቤተክርስቲያን ሰዎችን በጸጋ ስጦታ ምን አታረግም? አትሾም። ቤተክርስቲያን የምታረገው የአንድን አማኝ የአንድን ወንድምና እህት የጸጋ ስጦታ ሪኮግናይዝ ነው የምታረገው። አይታ ምን ትላለች? እከሌ የማስተማር ጸጋ አለው። እሱ ደግሞ ዝም ብሎ በአንዴ አይደለም የሚታየው፣ መድረክ ላይ ወጥቶ ልምምድ አይደለም አይደል? ባይብል ስተዲ ላይ ሐሳብ ሲሰጥ አይደል? ከዛ ቀስ ብሎ ባይብል ስተዲ ሲመራ አይደል? ከዛ ቀስ ብሎ መሪዎች ኮች ሲያረጉት ነው። ወንድም እከሌ ወንጌላዊ ነው ይባላል አይደል? በቃ ይቀልዋል ወንጌል መመስከር፣ ሰዎች ወደ ጌታ ማምጣት። የሰውየው ስራ አይደለም፣ የማን ነው ስራው? ከዚህ አሁን ማንንም ሐዋርያ አድርጎ ምን ሊያደርግ አይችልም። ሻሊያክ አድርጎ አይደል? እኔ ማን ነኝ ለኢየሱስ አብርሽ ሻሊያክ ነህ ምለው አይደል? ወኪሌ ነህ ምለው እኔ ማን ነኝ? ቤተክርስቲያን እኮ የክርስቶስ ሙሽራ እንጂ ክርስቶስ ነች እንዴ? አይደለችም። ጸጋ ነው ሪኮግናይዝ የምታደርገው። ስለዚህ ለዛ ልክ ደቀ መዛሙርቱ እንዳደረጉት ሿሚው ማን ነው? ሹመት ስለሆነ ራሱ ጸጋ ብቻ፣ ሹመት ስለሆነ ጸጋ ብቻ ሳይሆን ራሱ ኢየሱስ ነው። ወይም ደግሞ በኋላ እናየዋለን እግዚአብሔር አብ መሆን አለበት። ሁለት ግን የሚቀሩ አሉ። ሁለት ክራይቴሪያዎች የምንጨምራቸው ከመጽሐፍ ቅዱስ የማይታሰቡ የማይታመኑ ድንቅና ታምራት። የሐዋርያነት ምንድን ነው? ምልክት ነው። አይገርማችሁ? የማይታሰብ ይሆናል ተብሎ የማይታሰብ ምን ድንቅና ታምራት በማስረጃ ሐዋርያት ሥራ ምዕራፍ 3 አንድ ለማኝ ሽባ ነበረ፣ እየለመነ ነበር። ጴጥሮስ ምን ያደረገው? ተረተረው። ሂድና ተራመድ፣ አለቀ። አስማሽታል። የጴጥሮስ ነው ለሐዋርያት ሥራ ምዕራፍ 5 ጥላው ምን ያደርጋል? አንተ እጁ እኮ ዳሶ ምናምን እኮ አይደለም እኮ ይኸውልህ ወንድም አለ ሞክረ ምናምን እኮ አይደለም። አንቺ እንትን ባልሻ ሞቷል አራል ሞቷል የራሱ አይደለም። እንደዛ አይደለም። ዝም ሲያልፍ በጣም ነው ሲያልፍ እንደዚህ አሁን እኔ ጥላዬ ማለት ነው። አሁን ጸቢን ባለ ጸጋ ቢያረጋት እንደማለት ነው። ጸቢያ እኔ እኮ ሐዋርያት ሥራ ሄዱና አንብቡ። ታሪክ እኮ አይደለም። የእውነት እኮ የሆነ ነገር እኮ ዝም ብሎ ስቶሪ እኮ አይደለም አይደል? ልቦለድ እኮ አይደለም። ጥላው ምን ያደርግ ነበረ? ይፈውስ ነበረ። ማናስባቸው አይነት ምኖች ድንቅና ታምራት። በጣም እኮ ነው የሚገርመኝ። በቃ መራመድ የማይችል አልጋ ቁራኛ የነበረውን ሰውዬ ሐዋርያት ሥራ 9 ላይ ስታነቡ ይላል ጴጥሮስም ከሀገር ወደ ሀገር በሚዘዋወርበት ጊዜ በልዳ የሚኖሩትን ቅዱሳን ለመጎብኘት ወረደ። በዚያም ኤንያ የተባለ 8 ዓመት የአልጋ ቁራኛ የነበረ አንድ ሽባ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳና መኝታህን አንጥፍ አለው ይላል። ራሱ ሞክር ዳስ ምን አለ? ኢየሱስ ክርስቶስ ምን ያደርጋል? እውነተኛ ደቀ መዝሙር ፖይንት ነው የሚያደርገው። እኔ ቀስት ነኝ ይላል። እኔን ይሁኝ አይልም። በእኔ በኩል ነው አይልም። እንዲህ የሚለው ቁመት ስለሚያጠር በእኔ አይደለም የሚለው ምን የሚለው ኢየሱስ ምን ያደርጋል? ይፈውሳል፣ ተነሳና አልጋህን አንጥፍ አለ። ሰውየው ምን አደረገ መሰላችሁ? ብድግ ብሎ
ወዲያውኑ ብድግ አለ። በልዳና በሰሮና የሚኖሩ ሁሉ እርሱን አይተው ወደ ጌታ ምን አደረጉ? ተመለሱ። ግቡም የታምራት ግብ በነገራችን ላይ አንድ ቅዱሳንን ማጽናናት ነው። ሁለት ደግሞ ወንጌልን ማድረግ ነው፣ ማስፋት አውተንቲኬት ማድረግ ነው። ሶስተኛ ደግሞ እግዚአብሔር ማክበር ነው። አያችሁት? ደግሞ ይገርማችኋል። ሐዋርያት ሥራ ምዕራፍ 9 ላይ ደግሞ ስትሄዱ እዛው 9 ላይ ታምር በታምር ነው ሐዋርያት ሥራ በነገራችን ላይ ታምር በታምር ነው። 9 ላይ ምን አልመሰላችሁ? በኢዮጴ ጣቢታ የተባለች አንዲት ደቀ መዝሙር ነበረች። የስሟም ትርጓሜ ዶርቃ ማለት ነው። እርሷም ዘወትር በትጋት በጎ ነገር እያደረገች ድሆችን እየረዳች ትኖር ነበር። በዚያ ጊዜም ታማ ሞተች። ሰዎችም አስክሬኗን አጥበው በሰገነት ላይ ባለው ክፍል አስቀመጡት። ልዳ ለኢዮጴ ቅርብ ስለነበረች ደቀ መዛሙርትም ጴጥሮስ በልዳ መሆኑን በሰሙ ጊዜ ሁለት ሰዎች ከእነርሱ ጋር ሄደ። ጴጥሮስም ተነስቶ ከእነርሱ ጋር ሄደ። እዚያም በደረሰ ጊዜ የሰገነት ላይ ወዳለው ክፍል አወጡት። መበለቶችም ሁሉ ዶርቃ ከእነርሱ ጋር በነበረችበት ጊዜ ያደረገቻቸውን ቀሚሶችና ልብሶች አሳዩት። ዙሪያውንም ከበው ያለቅሱ ነበረ። ጴጥሮስም ሁሉንም ከክፍሉ አስወጥቶ ተንበርክኮ ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ተነሻል። አሁን ጩኸት የለም ምናምን የለም። ጣቢታ ተነሽ የሆነ እኮ ያለ አጠገቡ ያለውን ሰው የሚያወራ ነው። ለምን? ሐዋርያ ነው፣ ሻሊያክ ነው። ሙሉ ለሙሉ ንጉሱን ኢየሱስ ምን ያደርጋል? ይወክላል። ስለዚህ ጣቢታ ተነሽ ነው። የተኛች ነው ያስመሰላት። እርሷም አይኗን ገለጠች። ጴጥሮስንም ባየች ጊዜ ቀና ብላ ተቀመጠች። እርሱም እጇን ይዞ አስነሳት። ቅዱሳንና መበለቶችም ጠርቶ ከነ ሕይወቷ አስረከባቸው። ይህም ነገር በመላው ኢዮጴ ታወቀ። ብዙ ሰዎችም በጌታ ምን አደረጉ? አሁን ታምራት ከሆኑ በኋላ ዝም ብላችሁ የጎን ማስታወሻ ነች። ታምራት ሆነ ከተባለ በኋላ ማን ነው የሚከብረው? ጴጥሮስ ነው? ጳውሎስ ነው? ኢየሱስ። ይህ እንደምታውቁት ነው። ጴጥሮስ እስር ቤት አይደል? ነገስታቱ ከፍተውለት ነው የወጣው ነው። መላእክት ከፍተውለት ነው የወጣው። ጳውሎስ ምን አደረገ ልትሉት ያላችሁ በኋላ እናየዋለን። ስለ ጳውሎስ ስለምንመጣበት ግን በጣም ታምራትን ለመግለጽ ያክል ነው። ጠንቋዩ ኤልማስ ግን ይላል ሐዋርያት ሥራ 13 ላይ የስሙ ትርጉም እንዲህ ነበርና አገረ ገዢ እንዳያምን ለማደናቀፍ ስለፈለገ ተቃወማቸው። ማን እንዳያምን? አገረ ገዢው ወንጌል ሲሰበክ እንዳያምን ምን አደረጋቸው? ተቃወማቸው። ጳውሎስ የተባለውም ሳውል በመንፈስ ቅዱስ ተሞልቶ ትኩር ብሎ ተመለከተውና እንዲህ አለው፣ አንተ የጽድቅ ሁሉ ጠላት፣ ተንኮልንና ክፋትን ሁሉ የተሞላ የዲያብሎስ ልጅ፣ የጌታን ቀና መንገድ ከማጣመም አታረፍምና አሁንም የጌታ እጅ ባንተ ላይ ነው። እውር ትሆናለህ። ከእንግዲህ የፀሐይ ብርሃን ለአንድ አፍታ እንኳ አታይም አለው። ወዲያውም ጭጋግና ጨለማ በላይ ወረደ። እጁን ይዞ የሚመራውንም ሰው ለመፈለግ ወዲያ ወዲህ ይል ጀመር። አገረ ገዡም የሆነውን ነገር ባየ ጊዜ በጌታ ትምህርት በመደነቅ አመነ። ብራዘር አሁን ወንጌል ሲሰበክ በጣም ችግር የለውም፣ ግን እንቅፋት ሆናለሁ ስትል ምን ሊሆን ይችላል? ከሐዋርያት ጋር ከሆነ ሻሊያክ ከሆነ ምን ያደርጋል? ማየት አችልም ብራዘር ይላል። እንደውም የአንተ አለመታወር ለአገረ ገዡ ምንድን ነው አይደል? መዳን ምን ሆነ? ምክንያት ሆነ አይደል? በጣም ከባድ እኮ ነው። እንደዚህ አይነት ታምር አይቶ የሚያውቃል ወይ? ልዩ እኮ ነው የሚያደርጉት ታምር እኮ ድንቅ እኮ ነው። ጳውሎስም ልስጥራ ሄዶ እንደዚህ የታመመ ሰው ተርትሯል፣ ሽባውን መናፍስትን አወጥተዋል። አይገርማችሁ? በቃ ልዩ ልዩ ታምራትን ያደርጋሉ። ይኸውላችሁ ሐዋርያት ሥራ 19 ላይ እንዲህ ይላል፣ እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቅ ታምራትን ያደርግ ነበር። መሐረብ ወይም ሰውነቱን የነካ ጨርቅ እንኳ ወደ ህመምተኞች ሲወስዱ በሽታቸው ይለቃቸው ነበር። እርኩሳን መናፍስትም ይወጡ ነው። አሁን ምንድን ነው የምትሉት? ጳውሎስን የጳውሎስ እንትን ምንድን ነው? መሐረብ አይደለም ወይ ጨርቅ አይደለም። ጳውሎስን የነካ ምን በቃ ጤና አዳም በሉት። ምንም ነገር የሄደበትም ሁሉ ያጋች ጨርቅ ማን አደረገ እንደዛ? ሻሊያክ ሐዋርያ ክርስቶስን ንጉሱን የሚያደርግ ሙሉ ለሙሉ የመወከል ስልጣን ያለው ጳውሎስም የሞተ ሰው አስነስቷል። የሚገርማችሁ ነገር ይህችን ታውቋታላችሁ። ስለዚህ ይላችኋል ጳውሎስ እያስተማረ ነገሩን ባስረዘመ ጊዜ አውጣኪስ የተባለ አንድ ጎበዝን በመስኮት ላይ ተቀምጦ ነበር ይላል። መስኮት ላይ ምን እንደሚሰራ አውጣኪስ እኔ በጣም ሁሌ አርቢ እውነት የእግዚአብሔር ቃል እየተሰበከ መስኮት ላይ ሆኖ የሚሰማው ለምንድን ነው? ሞልቶ ነው እንዳትሉኝ። ጳውሎስም ንግግሩን ባስረዘመ ጊዜ እንቅልፍ አለውና ጭልጥ ብሎት ምን አደረገ ይላል። እየተሰበከ ወንጌል ትምህርት እየተማሩ ምን አደረገ? ላጣለ እንቅልፍ በወሰደው ቁጥር ከ3ኛ ፎቅ ቁልቁል ወደቀ። ሞቶም ምን አደረጉት ይላል? አነሱት። አልተረፈም። ጳውሎስም ወርዶ በላዩ ተጋድሞ አቀፈውና ይላል
ህይወቱ በውስጡ ስላለች ሁከት አትፍጠሯል። እሪ እያሉ ነበር ሰዎች። ወይኔ ወይኔ ያውጣ ኪስ እያሉ ነበር። ያውጣ ኪስ ጓደኞች ምናምን ወይ እኔ ተኝቼ ቢሆን ኖሮ ሲያለቅስ ነው የሚችላል እዛ መስኮት ጋር ብቻ ሲያለቅሱ ጳውሎስ ያለ ህይወቱ በውስጡ ስላለች ምን አትበሉ። አሁን ህይወቱ አልሞተም አይደለም እያለ ያለው መጀመሪያም ብሏል ሞቷል። ጳውሎስ ስላስነሳው ግን ህይወቱ በውስጡ ስላለች ሁከት አትፍጠሩ አላቸው። ተመልሶም እንደገና ወደ ፎቁ ወጣ፣ እንጀራንም ቆርሶ በላ። ጳውሎስ ነው እስኪ ነጋም ድረስ ብዙ ከተናገረ በኋላ ተነስቶ ይላል። በነገ ከበላ እንትን አውጣቂ ወርቆ መጥፎ አጋጣሚ አይደለም ያለው። እቺን ሁሌንም ነገር ገብቶ ትንሽ ስለደከመው በላ። ከዛ በኋላ ምን አደረገ? ትምህርቱን እንቀጥላለን ቅዱሳን ብሎ መስኮት ላይ አትቀመጡ ሊሆን ይችላል ማሳሰቢያው የሚሆነው። ቀጠለ። ሰዎችም ያን ጎበዝ ያው ሆኖ ወሰዱት፣ በዚያም እጅግ ተጽናኑ ይላል። ታምር የሚደረገው አንተ ለምንድን ነው? ቅዱሳንን ለማጽናናት። እግዚአብሔር ቸር ነው፣ አይተወንም ዝም ብሎ። ጳውሎስ እባብ ነድፎት አይደል? ምንም አልሆነም። አንድ አፍሪካዊ እንትን ነብይ አለ አሉ። ነብዩ ነው ሐዋርያት ዘለኝ እኔ እባብ አይነድፈኝም ምናምን ብሎ ከተገናኛ ከእባብ ጋር እባብ ስሪቱ ምንድን ነው? መንደፍ ገደለው። ባይዘው ብዙ የምንሞክራቸው ሙከራዎች አሉ። ምን መሆን አለበት? ሰው እባብ ነድፎት እንዳይሞት እሱም በእግዚአብሔር ፍቃድ ሻሊያክ መሆን አለበት። ሐዋርያ የክርስቶስ ኢየሱስ ፍጹም ወኪል መሆን አለበት። አምስተኛው ክራይቴሪያ መገለጥ ሬቨሌሽን፣ ከዛ ጥባቆት ኢንስፓይሬሽን፣ ሁለቱ ሊኖረው ይገባል አንድ ሐዋርያ። እንደምታውቁት ሐዋርያው ጳውሎስ 13 መጽሐፍትን ጽፎልናል። ሮሜ፣ አንደኛና ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ፣ አንደኛና ሁለተኛ ተሰሎንቄ፣ አንደኛና ሁለተኛ ጢሞቴዎስ፣ ቲቶ፣ ፊሊሞና አይደል? ዮሐንስ ወንጌልን ጽፎልናል አይደል? አንደኛ ሁለተኛና ሶስተኛ ዮሐንስ መልእክትን ጽፎልናል አይደል? ራእይን ጽፎልናል። ሌሎች ሐዋርያት ማቴዎስ፣ የማቴዎስን ወንጌል፣ ጴጥሮስ፣ አንደኛና ሁለተኛ ጴጥሮስ፣ ይሁዳ፣ ያዕቆብ አይደል? በጣም ጥቂት መጽሐፍት ናቸው ሐዋርያ ባልሆኑ ሰዎች ምን የተደረጉት የተጻፉት። ከዛ እነሱስ እንዴት ሆነ ለሚል ሰው አይደል? አሁን አንደኛው የጠቀስነው ማን ነው? ወንድማችን ሉቃስ ወንጌልና ሐዋርያት ሥራን ጽፏል አይደል? ማን አውተንቲኬት አደረገለት? ልክ ነው ይሄ ብሎ ማን አረጋገጠለት? ደቀ መዛሙርቱ። ከዚህ መገለጥና ሬቨሌሽንና ጥባቆት ኢንስፓይሬሽን ደግሞ ያስፈልጋል። ምን ለመሆን? ሐዋርያ ለመሆን። ከዚህ ሐዋርያትን አገልግሎት ስናስብ ሐዋርያት የቤተክርስቲያን መሪዎች ናቸው። የመጀመሪያዋ ቤተክርስቲያን አይደል? እግዚአብሔር ቤተክርስቲያን መሰረተ። ከመንፈስ ቅዱስ መውረድ ከጴንጤቆስጤ በኋላ ቤተክርስቲያን ተመሰረተች። የዛች የተመሰረተችው ቤተክርስቲያን የመጀመሪያዋ ቤተክርስቲያን ምንድን ናቸው? መሪዎች ናቸው። የመጀመሪያዋ ቤተክርስቲያን ምንድን ናቸው? መጋቢዎች ናቸው። የመጀመሪያዋ ቤተክርስቲያን አንደበት ናቸው ሐዋርያት። የመጀመሪያ ቤተክርስቲያንን እውነተኛ አስተምህሮ የሚጠብቁ እነማን ናቸው? እነሱ ውሃ ልክ ናቸው። አያችሁት? ይሄ ኢየሱስ ያለው ነው፣ ይሄ ደግሞ አላለም ብለው የሚናገረው ማን ነው? ሐዋርያት ናቸው። ትውፊቱን የቤተክርስቲያንን ስርዓት መስመር ያሳዘው ማን ነው? ሐዋርያት ናቸው። አምስቱን እነዚህን የዘረዘርናቸውን መስፈርት የሚያሟላ ሰው አለ ወይ? አረ በዚህ ዘመን ሐዋርያት አሉ ወይ? አረ ብለን የጀመርነው ስንጀምር በዚህ ዘመን ሐዋርያት አሉ ወይ? በሰፊው አይደለም። በሰፊው ማኛ ሁላችን ምንድነው የተላክነን አይደል? ያልተላካለ እዚህ ውስጥ እኔ እናንተን አላቅም እኔ ማንም የላከኝ ለሚል ሰው አለ? ሁላችንም ወንጌል እንድንሰብክ ምን ተብለናል? ተልከናል አይደል? እዚህ በብሮደር ሴንስ ከሆነ ሁሉም ሰው ምን ብሏል? ሐዋርያ ነው፣ የተላከ ነው። ቨርቡን ከሆነ የምናወራው ሁላችን ምንድነው አይደል? ማቴዎስ 28:19 ሂዱና አሕዛብን በሉ አይደል? ደቀ መዛሙርት አድርጉ እኮ ተብለናል እኮ አይደል? አጥምቁና ምን አበሏቸው? ያዘዝኳችሁን አስተምሯቸው፣ ደቀ መዛሙርት አድርጓቸው። ለማን ነው? ለሁላችንም እኮ ነው። የማይሰብክ አለ እንዴ? ወንጌል እንዴት ነው የምሰብከው? ተልኬ ነው። እግዚአብሔር ቃል ምን ብሎ ልኮኝ ነው የምሰብከው። ግን ወንጌል ተልኬ ሰብካለሁ ማለት እኔ ሐዋርያ ነኝ ማለት ነው? ሻሊያክ ነኝ ማለት ነው? ይሄ ጠባቡን ለበጉ ሐዋርያት ጥቅም ላይ የዋለውን ናውን የሆነውን ቃል እጠቀማለሁ ማለት ለራሴ? በፍጹም። ለምን አትጠቀምም የተባልኩ እንደሆነ ምንድነው እናንተ 5 መስፈርት አለ። አንደኛው ምንድነው? ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በዮሐንስ ጥምቀት ነው። ከዮሐንስ ጥምቀት ጀምሮ በገባበትና በወጣበት አይደል? ሲያስተምር በምኩራብ ገብቶ ሲፈውስ በሄደበት ሁሉ ሰማርያ ሲሄድ፣ ይሁዳ ሲሄድ፣ ኢየሩሳሌም ሲሄድ በሄደበት ሁሉ ተከትለሃል ወይ? አብሬ ነበርኩኝ ወይ? ይሄን አሟላውል ወይ ነው የመጀመሪያው መስፈርት። በወጣበት ወጥቻለሁ፣ በገባበት ገብቻለሁ ወይ? አብሬው እንጀራ ቆርሻለሁ ወይ? በቃ ካላሟላ ሐዋርያ ልሆን አልችልም ማለት ነው አይደል? ሻሊያክ ልሆን አልችልም ማለት ነው። ሁለተኛውስ ምንድነው? ኢየሱስ ክርስቶስ ከተነሳ በኋላ የአይን ምስክር ነኝ ወይ? አይን የቃሉን አንብቤ ምናምን እሱም ሁላችንም አንበናል
ወንድም አለ አንተም እንደሚለይ እንዴት ነው እንጂ እኩል አንበንማ እኔ ምስክር ነኝ ምናምን ልትለኝ አትችልም። ተው እንጂ አይደል እውነቴን ነው እኮ እንደስ አይልማ እኩል ተምረን እግዚአብሔርን ቃል እኩል አንበን እኩል መጽሐፍ ቅዱስ ተሰጥቶን ደረጃ ልንለያይም አንችልም። እኛም እኮ ነን አንዳንዴ ብናጠፋው እውነት ወንድማችን እኮ ምን ጥለው እኛም ነን ልክ ነህ አንተ ታይቷል ምናምን ብለዋል አልታየውም እንዴ እኩል ነው ያነበብነው እግዚአብሔርን ቃል ምን የሚለውን ተነስቷል የሚለውን ያነበብነው እኩል ነው። ከዚህ ሁለተኛው የአይን ምስክር መሆን እችላለሁ ወይ እኔ ዮሴፍ አልችልም አልነበርኩም 500 ሰው ነው ያየው ከ2000 ዓመት በፊት እኔ 2000 ዓመት ምናምን ሞልቶኛል የሚል ሰው ካሌለ በስተቀር ምን መሆን አይችልም። አይ ድርቅ ብሎ ነው ሞልቶ ሊል ይችላል። አሁን በጊዜው ከብዷል ከእግዚአብሔር ኪስ ነው ማውጣው እታገላለሁ ምናምን የሚል ሰው የበዛ ስለሆነ አሁን አይገርመኝም ቢል በእኛ ሀገር አሉ በጣም እኮ ነው የሚገርማቸው። አንድ ሰው ተነስቶ ነበር በነጋሽ ቤተክርስቲያን ታሪክ ሲጠና የኛ ሀገር በዚህ ኢትዮጵያ ውስጥ አንድ ሰው እየተነስቶ ኢየሱስ ነኝ አላሉ አታቁማር ኢየሱስ ነኝ ብሎ መዘክር 12 ደቀ መዛሙርት አፍርቶ 72 አርድእት ኖሮት የምሬን ነው የምላችሁ ይሄ ፈጠራ እንዳይመስላችሁ ልብ ወለድ አይደለም ነግራችሁ። ከዛ በቃ ተከታይ ጀምሮ በደንብ እየሰፋ ሄደ እና ንጉሱ ስማቸው ጠፋኝ ጠሩስ እና አንተ በጣም እግዚአብሔር የረዳቸው ንጉስ ናቸው አንተ ኢየሱስ ነህ እንዴ አሉት። አዎ ንጉሶ ያለ ሻመት ንገሱ እኔ አሕዛብ አይሁዳውያንን መርጠህና ወደህ ከነሱ ብቻ ተወለድክ ብለው እንዳይወቅሱኝ ለአሕዛብ ደግሞ አለ ከአሕዛብ ወገን እንደገና ተወልጄ መጣው አላቸው። እና የዛሬ ስንት ዓመት እንግዲህ ከብዙ መቶ ዓመታት በፊት የነበራቸውን መረዳት የዚህ ንጉስ ምን አሉ አይ ሰይጣን ስጋ ለብሶ እንዲጫወትብናል እንዴ ብለው ቆራርጠው ነው የገደሉት። መጨረሻው ያው ታስቡበታላችሁ ግን ገብቷቸዋል ሰውየው ኢየሱስ አይደለም ተከታይ እኮ አለው ሰውየው ሰው እኮ አሳምኗል። ስለዚህ የአይን ምስክር ነኝ ወይ እኔ አይቼዋለሁ ወይ ካላየሁት ዮሴፍ ምን ማለት ነው ሐዋርያ መሆን አይችልም። ሶስተኛ ምንድነው እቺኛ ለቻውን ታስቸግረን በኋላ እንደርስባታለን እሷን የሚቀጥለው ሳምንት ግን ሶስተኛው ምንድነው ራሱ ኢየሱስ ክርስቶስ ምን ብሏል ሹሞኛል ወይ ዮሴፍ አንተን ሐዋርያ ሻልያ ካድርጊ ልክ እንደ 12ቱ ደቀ መዛሙርት ሹሜሃለሁ ብሎ ሹሞኛል ወይ እቺ ነች የምታስቸግረን በቃ ከመስፈርት በሙሉ የምታስቸግረን ምንድነች እቺ ነች። ኧረ እንዴ እኔ ጌታ ተናግሮኛል ይላል። አሁን እንትን ነው እኮ ሰውየው እኮ ሌላም ድምፅ ሰምቶ ሊሆን ይችላል አይደል ሲምፓታይዝ አደርጋለሁ እውነት አደርጋለሁ ለምሳሌ አንዳንዱ ራስ ወዳድ ሆኖ ብቻ ሊሆን ይችላል ሌላም ድምፅ ሰምቶ ሊሆን ይችላል። ግን ሚስ ያደረገው አንድ ነገር አላችሁ ቁልፍ አለ የሚቀጥለው ሳምንት ነው ነግራችሁ መስም አራተኛ ድንቅና ታምራት አይደል ድንቅና ታምራት በእጄ የሆነ ነው ወይ የፈውስ ጸጋ አለ እንዳትሳሳቱ አይደል መጽሐፍ ቅዱስ ሲናገር የፈውስ ምን አለ ጸጋ አለ። የፈውስ ጸጋ ያለውን ሰው ፈዋሽ አንለውም በነገራችን ላይ አይደል ፈዋሹ ዮሴፍ የሚባል ማረክ የለም ወነዴ ነው ኩላችሁ ይሄ ጥበበኛው ዮሴፍ የሚባል ማረግ አለ። ይሄ አሁን የጥበብ አለ የምክር አለ የእውቀት ቃል አዋቂው ዮሴፍ ነው ቪዲዮ እንደዛ አንልም ገብታችኋል። የፈውስ ጸጋ አለ ሁሌ ግን ምን አይደለም መንፈስ ቅዱስ ሲወድ ምን ያደርጋል ሚሰራ። አሁን ደቀ መዛሙርቱ ጋር ስትሄዱ ግን ምንድነው የሚሆነው ሙሉ ሐዋርያት ሥራን ስታነቡት እኮ ምንድነው የድንቅ መጽሐፍ እኮ ነው። የታምራት ቤት የሆነ ቸርች ሳይሆን የሐዋርያት ሥራ ነው አይደል። አሁን የድንቅና የታምራት ቤት የሚል ቸርች አለ እሱ ሐዋርያት ሥራ ነው። አንዱን ታምር አልፋችሁ ወደ ሌላኛው አንዱን ታምር ፋታ ሁሉ አይሰጣችሁም። እከሌ ተፈወሰ እከሌ ከሞት ተነሳ እከሌ እግሩ ተተረተረ እከሌ ማየት ቻለ እከሌ ለምጹ ነፃ እንደዛ ነው የምትሰሙት። ፎጣ የጳውሎስ ሻርፑ ጨርቁ ፈወሰ የጴጥሮስ ጥላው በቃ እንደዛ አለ ወይ አሁን አለ ወይ ቢኖር እኮ ሆስፒታል ለምን አለ አንዴ ደ ሀገር ነው ሆስፒታል የለንም ሙሉውን ምን አናረገው አንፈውስም ወይ የዞርን አይደል ኖ በሐዋርያት ሻልያክ በመንላቸው የበጉ ሐዋርያት ላይ የነበረው የድንቅና ታምራት ኃይል ሌላ ሰው ጋር ምን አለ የለም። አምስተኛና የመጨረሻ እቺንም ሰዎች ይደራደሩናል መገለጥ እና ጥባቆት አለ ወይ አሁን እግዚአብሔርን ሰምቼ
የምናገረው አሁን የሰራዊት ጌታ እግዚአብሔር እንዲህ ይላል ካልኩ በኋላ ካፌ የሚወጣው ቃል የእግዚአብሔር ሊሆን ይችላል። 66ቱ መጽሐፍ ምን አደረገ? ተዘጋ አይደል? መገለጥ የሐዋርያቱ ስልጣን ልክ ብሉይ ኪዳን መጽሐፍ ቅዱስ እንደሆነ ሁሉ ሐዋርያት በሕይወት እያሉ ከብሉይ ኪዳን እኩል ምን ነበራቸው? ስልጣን ነበራቸው። ለዛ እኮ ነው ብሉይ ኪዳን ምን እያደረጉ ቢተረጉሙልን እያፍታቱ አይደል? ይሄ የሚለው እንደዚህ ነው እያሉ እኮ የሚጽፉልን ለምንድን ነው? የብሉይ ኪዳን መጽሐፍትን እኩል ስልጣን ስላላቸው፣ የብሉይ ኪዳን ነቢያትን ያህል ምን ስላላቸው? ስልጣን ስላላቸው። በዚህ ዘመን አለ ወይ ከመጽሐፍ ቅዱስ እኩል ስልጣን አለኝ የሚለውን መስፈርት የሚያሟላ ሰው አለ ወይ? እኔ የምጽፈው መጽሐፍ 67ኛ ሆኖ ይጨመራል የሚል ሰው አለ ወይ? አቹ ለዛም መገለጥ የለም ቆሟል ነው የምንለው። መገለጥ የለም፣ ኢንስፓይሬሽን የለም፣ ሬቨሌሽን የለም፣ ቆሟል። 66ቱ መጽሐፍ ሲዘጋ ኢሉሚኔሽንስ አለ። እግዚአብሔር ቃሉን ስናጠና ምን ያደርጋል? ያበራልናል። በልዩ መልኩ እንረዳዋለን። እንዲህ ነው ለካ የሚለው እንላለን። ፕሮፌሲስ ትንቢት አለ። ትንቢት ግን ሲነገር ይደረጋል። መጽሐፍ ቅዱስ ተገልጦ አይደል? ሳወራ እዚህ መሪዎቹን ያደርጋሉ የሚለውን ነገር ምንድን ነው ብለው ምን ያደርጋሉ? የእነሱ ግን የጠለለ ነው። ከእግዚአብሔር የሚሰሙት ነው፣ እንደወረደ ነው። ለምን? ሻሊያክ ስለሆኑ፣ ንጉሱ ምን ስላደረጉ? ስለወከሉት፣ ከንጉሱ ጋር አብረው ምን ስላደረጉ? ጊዜ ስላሳለፉ። መንፈስ ቅዱስ መጥቶ እኮ ያስታወሳቸው ኢየሱስ ምን ያደርጋቸው ነው። ለዛ እኮ በገባበት የገባ በወጣበት የወጣ እኮ የሚሉት እኮ ዝም ብለው እኮ አይደለም። 3 ዓመት ከ6 ወሩ ገባቸውም አልገባቸውም ኢየሱስ ምን ሲያደርጋቸው ነበር? ሲያስተምራቸው። ያ ሁሉ አእምሯቸው ውስጥ የገባውን በሙሉ መንፈስ ቅዱስ መጥቶ ምንድን ያደርገው? አስታወሳቸው፣ አበራላቸው። ይሄን 5 የሚያሟላ አለ ወይ? ሐዋርያት በዚህ ዘመን አለ ወይ ለሚል ጥያቄ እነዚህን 5 መስፈርቶች የሚያሟላ አለ ወይ? አንዱ ቢጎል አይሆንም። በነገራችን ላይ 5ቱም የለም እንጂ ግን አንዱ ራሱ ቢጎል ምን ያሆነ ነበር? ሐዋርያ መሆን አይቻልም ነበር። እግዚአብሔር ይርዳን። ቅዱሳን የበጉ ሐዋርያት ቤተክርስቲያን ተክለው መሰረት ጥለው ቅዱሳት መጽሐፍትን ጽፈው ቀኖና ተዘግቶ አገልግለው ወደ ጌታቸውን ብሏል ተሰብስበዋል። ተዘግቷል። እንጸልይ። እግዚአብሔር አምላካችን አባታችን ሆይ ስለ መልካምነትህ እናመሰግንሃለን። ስለ ቸርነትህ ተመስገን። ስለሰጠህን ደቀ መዛሙርት ሐዋርያቶች ቤተክርስቲያንን መሰረት ስለጣሉ አንተ ነህ የማዕዘን ድንጋዩ። ጌታ ሆይ በአንተ ላይ ደግሞ እነሱ መሰረት ጥለው ስለሄዱ እናመሰግንሃለን። አሁን የምናስበው ስራችን ስለ ጽድቅ፣ ስለ ቅድስና፣ አንተን ስለማስደሰት ስለሆነ ጌታ ሆይ እናመሰግንሃለን። ተመስገን ጌታ ሆይ ተመስገን። በዚህ እውነት ልባችንን ያዘልን ጌታ ሆይ። አጉል መንገድ ከመመራት ከመውደቅ፣ ራሳችንም እንቅፋት ከመሆን፣ ሰዎችንም የሚያደናቅፍ እንቅፋት ከመሆን እግዚአብሔር ሆይ ጠብቀን። ይህን እውነት ግለጥልን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም